ሶላት በምትሰግዱ ጊዜ ከአላህ ጋር እየተነጋገራችሁ መሆናቸውን አስተውሉ። የዛኔ ነው የሶላትን ጥፍጥና የምታገኙት። ትኩረታችሁን ወደ ሶላት ሰማይና ምድርን ከፈጠረ ከአምላክ ከአላህ ፊት ልቆም ነው የሚለው በጭንቅላታችሁ ውስጥ ይምጣ። ሶላት ልትሰግዱ ስትሉ ዛቻ አላርም። ለዚህ ነው ነቢያቶች እየሰገዱ ያለቅሱ ነበር። ከማን ፊት እንደቆሙ ያውቃሉና፣ ማንን እያናገራቸው እንደሆነ ያውቃሉና። ኢዛ ቱትላ ዐለይሂም አያቱ ረሕማን ኸሩ ሱጀደን ወቡኪያ ይላል። ጌታቸው የአላህን አንቀጽ በሚነበብላቸው ጊዜ ሰጋጆች ሆነው ይወድቃሉ ይላል። ስጁድ ላይ ይወድቃሉ፣ ያለቅሳሉ። ወቡኪያ ማለት አልቃሾች ሆነው ማለት ነው። ነቢ ሰለላሁ ዐለይሂ ወሰለም ካነ በካን ዐንደማ የሰሊ ሰላት ለይል፣ የሌሊት ሶላት በሚሰግዱ ጊዜ በጣም አልቃሻ ነበሩ፣ በጣም ያለቅሱ ነበር። ነቢያቶችም ሁሉ እንደዚህ ነበሩ። እና ትኩረታችን ሶላት ላይ እንዲሰበሰብ የመጀመሪያው ምንድን ነው? ከፈጣሪያችሁ ከአላህ ጋር ንግግር እያደረጋቸው እንደሆነ አስቡ። ሁለተኛ የምትቀሩትን ቢያንስ ሱረቱል ፋቲሃን ትርጉሙን በደንብ አንብቡት፣ ያዙት ብላችኋል። ሌላኛው ርኩዕ በምታደርጉ ጊዜ ይህን ትልቅ የአምልኮ ስርዓት ለማንም የማታደርጉትን ከአምላክ ፊት እንደተጎነበሳችሁ፣ ስጁድ በምታደርጉ ጊዜ ለማንም የማታደርጉትን ከአምላክ ፊት ሄዳችሁ ስጁድ እንዳደረጋችሁ አስቡ ብላችኋል። በዚያ ውስጥ የሚባሉትን ሱብሓነ ረቢየል ዐዚም በርኩዕ ላይ ታላቁ አምላክ አላህ ጥራት ይገባ ከጉድለት ሁሉ እያላቸው ነው። ሱብሓነ ረቢየል አዕላ ከሁሉ በላይ የሆንከው አምላክ አላህ ከጉድለት ሁሉ ጥራት ይገባ እያላቸው ነው። ሰሚዐ አላሁ ሊመን ሐሚደህ አመስጋኙን ባሪያውን አላህ ይሰማዋል ወይም ሰማ ማለት ነው። ረበና ወለከል ሐምድ ጌታችን አላህ ሆይ ምስጋና ይገባ እያላቸው ነው። ይህንን አስተውሉ። አተሕያቱን ስትቀሩ ልክ እንደ ትርጉሙን ቢያንስ ጻፉና ይህንን አንብቡትና ትርጉሙን ያንን እያስተነተናችሁ ስገዱ። የዛኔ ሙሉ ትኩረታችሁ ወደ ሶላት ይሆናል።